ቴጁንግ እንዴት በዩአን ወጥመድ ውስጥ እንደወደቀ ያስመለክተን ይጀምራል። ከአንድ ዓመት በፊት ነገሮች ሁሉ የተበላሹት በአንድ አስከፊ ምሽት ነበር። አንድ የባለጸጋ ዱካዮንግ የሚባል ልጅ ከአንዲት ልጃገረድ ጋር መጠጥ እየጠጡ አሪፍ ምሽት ለማሳለፍ ወደ ቤቷ ያመራል። ይሁን እንጂ ስካሩ በመጠጥ ብቻ የተገደበ አልነበረም። በአደንዛዥ ዕፅ ነውዞ በድንገት የሚያደርገው ነገር ከቁጥጥር ውጭ ወጥቶበት ያቺን ምስኪን ልጃገረድ በገዛ እጁ በአሰቃቂ ሁኔታ ይገላታል። ራሱን ያወቀውም ድርጊቱን ከፈጸመ በኋላ ነበር። የሚያደርገው ነገር ግራ ስለገባው እንዲረዳው ሲል ለባለስልጣን አባቱ ይደውላል። እናም ይህ ግድያ ነበር ቴጁንግ የእስር ቤት ህይወት መነሻ የሆነው። በዚያው ቅጽበት ነበር የዱካዮንግ አባት በጭንቀት ተውጦ ለዩዋን የደወለለት ልጁን ከግድያ ወንጀል እንዲያወጣለት ቢለምነውም ዩዋን ግን የሚያደርግለትን ነገር ሁሉ ከፈጸመለት ልጁን ከዚህ አደገኛ ወንጀል ክስ ነፃ እንደሚያወጣው ቃል ይገባለታል። ከዛም በዚህ ስማሙና ዩዋን አስከሬኑን በቀዝቃዛ ውሃ ውስጥ አስቀምጠ ብቻ ቀሪውን ለኔ ተወዋለው። ከዛም ወዲያው የዩዋን ቡድኖች የወንጀሉን ቦታ ለማጽዳት ወደ ስፍራው ይንቀሳቀሳሉ። ከዛም ዩዋን በቦታው የነበረውን የባለስልጣኑን ልጅ አሻሮችና መረጃዎች በሙሉ ካጠፋ በኋላ አንድ ነገር ብቻ ቀረው። እሱም ወንጀሉን የሚያላክክበት ምስኪን የመስዋዕት በግ። ከዛም ዩዋን ስፍር ቁጥር የሌላቸውን የከተማውን የደህንነት ካሜራዎች እየበረበረ ሳለ ምስኪኑ ቴጁንግን ያገኘዋል። ቴጁንግ ልጅቷ በተገደለችበት ጠዋት ላይ ለእርሷ ምግብ ለማድረስ ሲል ወደ ህንፃው ሲገባ አየው። ይህም ቴጁንግን ለመያዝ ለዩዋን በቂ ምክንያት ሆነለት።